ከአማራ ክልል የተሰማው አሳዛኝ መረጃ የበርካቶችን ልብ የሰበረው በዛሬው ክስተት ጉዳይ አዳዲስ መረጃዎች እየወጡ ይገኛሉ። የሟቾች ቁጥር 31 መድረሱ አስደንጋጭ ሆኗል። በዛሬው ዕለት ሕፃናት፣ በርካታ አረጋውያን፣ ወደ ውጭ ሀገር የሚሄዱ ወጣቶች፣ ነፍሰ ጡሮችና የአንድ ቤተሰብ አባል የሆኑ በርካታ ሰዎች እንደወጡ ሜዳ ላይ ቀርተዋል። 33 ያህሉ ደግሞ ከፍተኛ የአካል ጉዳት ደርሶባቸው በሕክምና እየተረዱ እንደሚገኙም ፖሊስ አስታውቋል። ሐኪሞችም የዜጎችን ሕይወት ለመታደግ ከፍተኛ ርብርብ በማድረግ ላይ ይገኛሉ። ይህን ተከትሎም የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ይጠበቃል። ለመሆኑ በዚህ መልኩ እየሞተ ላለው ሰው ተጠያቂው ማን ነው? መፍትሄውስ ምንድን ነው? የሰው ልጅ እስከ መቼ ድረስ በችላ ባዮች ሕይወቱን እያጣ ይቀጥላል? አሁን ላይ ችግሩ በሁሉም አካባቢዎች እየተደጋገመ ይገኛል። ግለሰቦች በሚሰሩት ስህተት ክቡር የሆነው የሰው ልጅ ሕይወት እንደ ቅጠል እየረገፈ ነው። በዚህም በየዓመቱ ከ5000 ያላነሱ ዜጎችን እያጣን እንደሆነ ሊታወቅ ይገባል። የችግሩ ባለቤት በግልጽ እየታወቀ ችግሩን መሸፋፈን በፍጹም አያስፈልግም። በግልጽ ተነጋግሮ ዘላቂ መፍትሄ ማበጀት ያስፈልጋል። በተሳሳተ እይታ ጉዳዩን ወደ ሌላ አካል እያላከክን ለዘመናት ኖረናል። ይህ የተፈጥሮ አደጋ ወይም የፈጣሪ ቁጣ ሳይሆን በሰው ልጆች እንዝላልነት፣ ችላባይነትና የእውቀት ማነስ ምክንያት እየተፈጠረ ያለ ችግር መሆኑን መረዳት ይኖርብናል። ዛሬ ጠዋት በደሴና ኮምቦልቻ መካከል ሃርጎ በተባለ ስፍራ በደረሰ የመኪና አደጋ 28 ሰዎች ሕይወት ማለፉ ጠዋት ላይ እንደተገለጸ ይታወቃል። ነገር ግን ከሰዓት በኋላ ነገሮች ተቀያይረው የሟቾች ቁጥር መጨመሩን ፖሊስ አስታውቋል። የኮምቦልቻ ከተማ ፖሊስ መምሪያ እንደገለጸው በአደጋው ሕይወታቸው ያለፉ ሰዎች ቁጥር 31 ደርሰዋል። አደጋው የደረሰው ከደሴ ወደ ኮምቦልቻ በሚወስደው በተለምዶ ሃርጎ መንገድ መታጠፊያ እየተባለ በሚጠራው አካባቢ ከንጋቱ 12 ሰዓት መሆኑን የኮምቦልቻ ከተማ ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙህዬ ተናግረዋል። ተሽከርካሪው ከ100 ሜትር በላይ ርዝመት ያለው ገደል ውስጥ በመግባቱ ሾፌሩን ጨምሮ የ31 ሰዎች ሕይወት ሲያልፍ በ33 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱንም ኮማንደር ጌታቸው ገልጸዋል። ተሽከርካሪው 64 ሰዎችን አሳፍሮ በመጓዝ ላይ እንደነበር ያነሱት ኮማንደር ጌታቸው ተጎጂዎች በደሴና በኮምቦልቻ ሆስፒታሎች ሕክምና እየተደረገላቸው እንደሆነም አንስተዋል። የአደጋው መንስኤም እየተጣራ መሆኑን ፖሊስ አስታውቋል። ነገር ግን ሁሌም እንደምናየው ለአሽከርካሪነት ሙያ ተገቢው ክብር በማይሰጡ አሽከርካሪዎች አደጋው እየደረሰ እንደሚገኝ የሚታወቅ ነው። ከወሰን በላይ ፍጥነት ደግሞ በዋናነት የሚጠቀስ ነው። እንደሚታወቀው አሽከርካሪነት ኢትዮጵያ ውስጥ ሰዎች በሌላ የሥራ ዘርፍ አልሳካላቸው ሲል የሚመርጡት የሙያ አይነት ከሆነ ሰነባብቷል። ይህ ችግር ጎልቶ የሚታየው ደግሞ በሕዝብ ማመላለሻና በጭነት መኪና አሽከርካሪዎች ዘንድ ነው። ፍጥነት የችሎታ መለኪያ ሳይሆን ያላዋቂነት መገለጫ መሆኑ ሊታወቅ ይገባል። በዚህ አጋጣሚ ዴይ ቱ ዴይ ኢትዮጵያ በአደጋው ሕይወታቸውን ባጡ ወገኖች የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ቤተሰቦችም መጽናናትን ይመኛል። ሁሌም ጥንቃቄ አይለየን።